ጎሉ ይለያይ እንጂ የስኬት ፕሮሰሱ ኦልሞስት ተመሳሳይነት አለው እና ሁሌ እላቸዋለሁ ልጆቻችንን ስናስተምር ኃይሌ ለዚህ በደረሰበት ሌላውም ደግሞ ካምፓኒዎች ሌላውም ሰው በአለም ላይ እንግዲህ ሰክሰስፉል የሚባሉ ሰዎች ሰክሰስፉል ማለት እንደው ብዙዎች የማያደርጉት ጥቂቶች የሚያደርጉት ይመስላል ግን ብዙዎች ልናደርገው እንችላለን የምንከተለው ግን ምንድነው ያንን ተከትሎ ለመምጣት ያንን ለማድረግ አሁን ለምሳሌ እኔ ተአርሴ ክፍለ ሀገር ከአንድ መንደር ተፈጠርኩና ከዛ ተነስቼ ትምህርት ቤት ገብቼ በየቀኑ 10 ኪሎ ሜትር ተጉዤ 10 ኪሎ ሜትር ወደ ቤት ተመልሼ 20 ኪሎ ሜትር በየቀኑ ግብርና እየሰራው ከቤተሰብ ጋራ ከምናምን ጋር አደው እና ከዛ ያልኩ መጥቼ ነምሩጽ ይፍጠር ሩጫ ሲሮጡና በብቂላን እንትን በማለት አደኩና ወዴት ነው ወደ ሩጫ ገባው ሩጫ ስገባ እንግዲህ ዝም ብሎ ብቻ እንትን ስለተለቀቀ እንደው በቃ ሩጫ መሮጥ ስለሚሮጥ ብቻ አይደለም ውስጡ ያሉ ነገሮች አሉ አንድ ሰው መጀመሪያ ቀደም ጎል አለው አላማ አለው ብዬሻለሁ የኔ ጎል አላማ ብዬ በዛ ጊዜ ወይንም ደግሞ እንትን ብዬ ያስኩት ሩጫን እንደነከለ መሮጥ ማሸነፍ ለነሱ ለመሆን ምን ያስፈልገኝ ነበር አይ ኒድ ዲሲፕሊን ምንድነው ዲሲፕሊን ያልሽ እንደሆነ ጨዋ ሰው ምናምን አይነት ነገር አይደለም ዲሲፕሊን የሚባለው ምንድነው ለተችለም ሰማራባት ስፖርት መከፍላት ዋጋ ነች መከፍላት ዋጋ ገብቶሻል አይደል ያንዳንዷ ነገር ጧት ተነስቶ ትሬኒንግ መስራት ወይንም ደግሞ ረፍት እንዴት ማድረግ ትሬኒንግን እንዴት መጨረስ ሰዓቱን በአግባብ እንዴት መጠቀም ሰላም እንዴት ናችሁ በግሬትነስ ስኩል ስር ከሚሰጡ ስልጠናዎቻችን መሃል የመሰረታዊ የንግድ ስራ ስልጠና ነው ይሄ ዝግጅት ወይም ትምህርት እኔ ካለፍኩበት የንግድ ህይወት በተለይ ደግሞ በጣም ተቸግሬ ካለፍኩባቸው ሂደቶች ተነስቼ ነው ክሬት ያደረኩት ለብዙዎች በተለይ ደግሞ ንግድ ለመጀመር ለሚያስቡ በጣም ይጠቅማል ብዬ አምናለሁ አሁን እየወሰዱ ያሉ ተማሪዎቻችንም ይሄንን ነው የሚነግሩን ስለዚህ ለመጀመር ለመግባት ወደ ንግድ ያሰባችሁ ከሆነ ወይም ደግሞ ጅማሬው ላይ ካላችሁ እዚህ ትምህርት ውስጥ ያሉት ዕውቀቶች በጣም ያግዛሉ ሂደቱን በጣም ቀላል ያደርጋሉ ሙሉ መረጃውን በመናስቀምጠው ስልክ ማግኘት ትችላላችሁ